ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ረጃጅም አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው፣ እንዲሁም በጣም አስተማሪ የሆኑ አረፍተ ነገሮች ናቸው። በቀላል መንገድ እንዴት ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ረዘም ያሉ አረፍተ ነገሮችን በቀላሉ መንገድ እንዴት ነው አገጣጥመን ማንበብ መጻፍ የምንችለው የሚለውን ነው ዛሬ የምንመማረው። እንግዲህ አንድን አረፍተ ነገር ለማንበብ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ፊደላት ከፊደላት ከለየን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ልክ ቃላቶችን ካነበብነ ከዛ አጫጭር አረፍተ ነገሮችን ከዛ ረጃጅም አረፍተ ነገሮችን በቀላሉ ማንበብ መጻፍ የምንችለው ምንድነው? ፊደላትን ከፊደላት መለየት ነው የሚጠበቅብን ማለት ነው። እንግዲህ ከዚህ ጋር የተለያዩ ሀሳቦች አሉ። በጣም አስተማሪ የሆኑ አረፍተ ነገሮች ናቸው። ከመጀመሪያው ጀምረን እናያለን ማለት ነው። እንግዲህ የመጀመሪያውን ከዚህ ጋር ስናይ የተስፋ ዘር የሚዘራ ሰው የደስታ ፍሬ ያጭዳል። እንግዲህ ጠቅለል አድርገን ስናነበው የተስፋ ዘር የሚዘራ ሰው የደስታ ፍሬ ያጭዳል ነው የሚለው። በአንድ ላይ ጠቅለል አድርገን ስናነበው አሁን እንግዲህ በቃል ደረጃ ነው ያነበብነው። በአረፍተ ነገር ደረጃ ስናነብ የተስፋ ዘር የሚዘራ ሰው የደስታ ፍሬ ያጭዳል ብለን እናነባለን። በቀላሉ መንገድ የተስፋ ዘር የሚዘራ ሰው የደስታ ፍሬ ያጭዳል። ሁልጊዜም ምንድን ነው ከዚህ ጋር የተስፋ ዘር የሚዘራ ሰው ሁልጊዜም የደስታ ፍሬውን ነው የሚያጭደው ማለት ነው። መልካም የሚያደርግ ሰው ሁልጊዜም የደስታ ፍሬ ያገኛል ማለት ነው። የተስፋ ዘር የሚዘራ ሰው የደስታ ፍሬ ያጭዳል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። አሁን እንግዲህ ከዚህ ጋር የቤተሰብ የመጀመሪያ ናት። ተ ደግሞ የተቤተሰብ የመጀመሪያ ናት። ስ የሰቤተሰብ ስድስተኛ ናት። ፋ ደግሞ የፈቤተሰብ አራተኛ ናት። በአንድ ላይ ስናነበው እንግዲህ የተስፋ ብለን እናነባለን። ልክ በዚህ መልኩ ፊደላትን ከፊደላት ሁሉንም ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ጨለማ ቢረዝም መንጋቱ አይቀርም ተስፋ አትቁረጥ። ጠቅለ ስናረገው ጨለማ ቢረዝም መንጋቱ አይቀርም ተስፋ አትቁረጥ። በአንድ ላይ ስናነበው ጨለማ ቢረዝም መንጋቱ አይቀርም ተስፋ አትቁረጥ ነው የሚል። እንደግመዋለን። ጨለማ ቢረዝም መንጋቱ አይቀርም ተስፋ አትቁረጥ ነው የሚለው። ጨለማ ቢረዝም መንጋቱ አይቀርም ተስፋ አትቁረጥ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን እናነባለን እንጽፋለን ማለት ነው። ቀጣይ ደግሞ ተስፋን የያዘ ልብ ፈጽሞ ሁልጊዜም አይሸነፍም። ጠቅለል ስናረገው ተስፋን
ተስፋን የያዘ የያዘ ልብ ልብ ፈጽሞ ፈጽሞ ሁልጊዜም ሁልጊዜም አይሸነፍም አይሸነፍም ነው የሚለው። እንግዲህም በአንድ ላይ ስናነበው ተስፋን የያዘ ልብ ፈጽሞ ሁልጊዜም አይሸነፍም። ተስፋን የያዘ ልብ ፈጽሞ ሁልጊዜም አይሸነፍም። ሁልጊዜም ምንድን ነው? ዓላማን የያዘ ተስፋን የያዘ እቅድን የያዘ ሰው ፈጽሞ ሁልጊዜም ቢሆን አይሸነፍም ማለት ነው። እንግዲህ ጠቅለል አድርገን ስናነበው ተስፋን የያዘ ልብ ፈጽሞ ሁልጊዜም አይሸነፍም ብለን በዚህ መልኩ ቀለል ባለ መንገድ ማንበብ መጻፍ መለማመድ እንችላለን ማለት ነው። ቀጣይ ደግሞ ሁልጊዜም መልካም ቃል ተናገር ደስታን ታገኛለህ። በአንድ ላይ ጠቅለል ስናደርገው ሁልጊዜም 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 መልካም መልካም ቃል ተናገር ተናገር ደስታን ታገኛለህ ታገኛለህ። እንግዲህ ጠቅልላ አድርገን ስናነበው ሁልጊዜም መልካም ቃል ተናገር ደስታን ታገኛለህ ነው የሚለው። ሁልጊዜም መልካም ቃል ተናገር ደስታን ታገኛለህ ብለን በዚህ መልኩ ቀለል ባለ ሁኔታ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ህይወት በየቀኑ አዲስ ትምህርት ታስተምራለች። በአንድ ላይ ጠቅለል አድርገን ስናነብ ህይወት በየቀኑ አዲስ ትምህርት ታስተምራለች። እንግዲህ በአንድ ላይ ስናነበው ህይወት በየቀኑ አዲስ ትምህርት ታስተምራለች። ህይወት በየቀኑ አዲስ ትምህርት ታስተምራለች ብለን በዚህ መልኩ ቀለል ባለ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ህይወት ሁልጊዜም ቢሆን በየቀኑ አዲስ ነገር ታስተምረናለች ማለት ነው። ቀጣይ ደግሞ መልካም ጓደኛ ሁልጊዜ ህይወትን ያስተምራል። ጠቅለል ስናደርገው መልካም ጓደኛ ሁልጊዜ ህይወትን ያስተምራል ነው የሚለው። እንግዲህ በአንድ ላይ ስናነበው መልካም ጓደኛ ሁልጊዜ ህይወትን ያስተምራል። መልካም ጓደኛ ሁልጊዜ ህይወትን ያስተምራል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። መልካም ጓደኛ ሁልጊዜም ቢሆን ምንድን ነው? መልካሙን ነገር ህይወትን ያስተምራል ማለት ነው። ቀጣይ ደግሞ የሰው ክብር በቃሉ እና በስራው ይለካል። ጠቅለል ስናደርገው የሰው ክብር በቃሉ እና በስራው ይለካል ነው የሚለው። በአንድ ላይ ጠቅለል ስናደርገው የሰው ክብር በቃሉ እና በስራው ይለካል ነው የሚለው። የሰው ክብር በቃሉ እና በስራው ይለካል። የሰው ልጅ ሁልጊዜም ቢሆን የሚከበረው ወይም ክብሩ የሚታወቀው በቃሉና በምንድን ነው? በስራው ነው ማለት ነው። እንግዲህ የሰው ክብር በቃሉና በስራው ይለካል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ረዘም ያሉ አስተማሪ የሆኑ አረፍተ ነገሮችን በዚህ መልኩ ቀለል ባለ ሁኔታ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ